አንድ ምላስ ሁለት ነገር ብለሽ ነበረ። አሁን ሳትማሩ ፍምስና ስታገኙ ጃኒ መልስ አሰጣትም ብለን ስንጠብቅ በአንድ ራስ ወይም ደግሞ በአንድ ሰው ሁለት ምላስ እንዴት ነው የሚል ምላሽ ሰጣት ነበረ። ስምና ዝናን ፈልጋ ወጣ የሰራች ጀግና ሴት ናት። ሊያሾው አልበገርም ብላ ምላሽ ሰጣታለች። ዛሬ የሁለቱን ሰጣ ገባ ክርክርና ሌሎቹስ ምን አሉ የሚለው መረጃ ነው ይዤላችሁ የመጣሁት። አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ። እዚህ ቤት ምንም ተሰንፍሶ የሚቀር ነገር የለም። አብራችን ቆዩ። ከትንሽ ተነስቶ ትልቅ እንደሚደርስ አንቺ ትልቅ ትምህርት ቤት ያውነት ያሰባተኛ ያልተዋጠለት የጣሊያን ሸሌ ነው የምትመስለው። ጣሊያን ከላይ ስትፈጠር ራሱ በተመረቀው ሌሊት ነው የተረገዘችው። የርናችን ሳይ ነው መቃወም የጀመርኩት። አስመሳይነትሽን ሳይ ነው የምር የተጸየፍኩት። ሊያና ሰው አለፈልኝ ስላለ ብቻ በዚህ ነው ያልክ በትመዳችሁ ምንም ነው ሊገባኝ ያልቻለው። ነገር ግን ጃኒ መልስ አትመልስም ስንል በስቶሪዋ ላይ መልስ ሰጥታለች። ለሊያሾ ጦርነታቸው ተፋፍሟል። ሊያሾን መልስ አገኘው ብላ እንግዲህ ሌላ እሹ ከፍታለች ማለት ነው። ለማለት ለአጀንዳ ተከፍቷል። የቲክቶክ መንደር ጦርነት አሁንም እንደቀጠለ ነው። በዚህኛው በኩል ደግሞ በእነ አብርሽና በእነ ሩታ በኩል ምንም ያልታመሙ ልጅ ታመም ያለው በዚህ ገብቻለሁ ሳይታመም ዳነ በማለት አዲስ ኮንተንት ይዘውብን እየመጡ ነው። መጀመሪያም ሲጀመር አልታመምክም፣ አሁንም አልዳንክም። በሽታዎች ራስና አንተ ምኑም አንተና ምንም በቃ ህዝቡ በዚህና ልክ ማወዛገባችሁ ደስ ባይልም የቲክቶክ መንደር የዩቲዩብ መንደር በዚህ አይነት መንገድ መናወጥ ጀምሯል። በጃኒ በኩል ደግሞ ደጋፊዎች አሉ፣ በሊያሾ በኩልም ደጋፊዎች መጥተዋል። ስትረስ ገብተህ አቶ ቤት ገብተህ ነበር። ይቅርታ ሩታ አሪፍ ጊዜ ከእናንተ ጋር ሰርታለች። ማስታወሰው ነገር የለም። ኦኬ ችግር የለውም። መጀመሪያ የአብርሽን ነገር ንገራችሁ። አብርሽ በመጀመሪያ አልታመንክም፣ በዚህን ያልክ አታስመስል። ሩታዬ ደግሞ በዚህን ያልክ መፈራረቃችሁ በጣም የሚያስጠላ ነገር ነው። ምክንያቱም ሄርሜላም የምትፈልገው ከሷ ጋር መሆን ነው። ሩታም የምትፈልገው እሱ ነው። አንተ ደግሞ በዚህ መሀል ላይ ድራማ አትስራ። እናንተም ደግሞ የነሱ ያያችሁ አብርሽ ታመመ እኮ ሩታ በዚህ ገባች እንትና በዚህ ወጣች የሚሉ አጀንዳዎችን አትፍጠሩ። እንዴ በጣም ነው ደስ የማይለው መታመም እንደዚህ ነው። እንደ እግዚአብሔር 500,000 ፎሎወር የገባ ጊዜ ሰብስክራይበር የገባ ጊዜ እኮ አይታችሁት ከነበረ ምንም የታመመ አይመስልም። ሳትታመም ዳንኩኝ ኧረ ፌር አይደለምና የሆነ የምትሰሩትን ኮንተንት ለሚመጥናችሁ ቪውሮች አድርጓቸው። ቪውሮች እኮ እናንተ ይማሩበታል፣ ቁም ነገር ያገኙበታል ብለው ነው የሚያዩት። ስለዚህ ያልታመመው ስታሟል ብላችሁ አጀንዳ መፍጠራችሁ ትታችሁ ይልቁንስ ሌላ ነገር ጀምሩ። አብርሽም ደግሞ ምርጫህን አሳውቅ። በቃ ከሄርሜላ ጋር መሆን የምትፈልግ ከሆነ መሆን ትችላለህ። ከሩታ ጋር መሆን የምትፈልግ ከሆነ መሆን ትችላለህ። በዚህ መሀል ላይ ነቡዝ የነፈረንጅ ምናምን ተወዛግቦ ትላንትና ምረት ነው ሲያስጨንቁት ነበር። አሞታል ካሉ እስኪያገግም ጊዜ ስጡት። አይ ምናምን ትሉኩም ደግሞ መርጦ ይገላገል። አንዱ ሰው ይምረጥ። ትላንትና ሩታ እንዴት እንደሐዘነች እግዚአብሔርን በቃ ተጫወቱባት፣ አሰቃዩት ማለት ነው። እግዚአብሔርን ሙርሲ ይዙባት። አንተን ብለህ በዚህ ገብቶ ከዛም በኋላ ከእናንተ ጋር ነው ደስተኛ ሆኜ አላውቅም። ኧረ አብርሃም አይመጡም እና እረት ምትመርጠው ምረጥ። ለማንኛውም ወደ ጃኒ ጉዳይ ልሰላችሁ። እኔ የነሱ ጉዳይ ግራ እየገባኝ ስለሆነ አብርሽ በዚህ ነው ልክ ማስመሰል ተገቢ አይደለም። እንደኔሽ ተገቢ አይደለም። በዚህ ነው ድራማችሁ አቁሙ። ሲቀጥል ደግሞ ጃኒ ላይ በዚህ ነው ድራማ የምትሰሩ ሰዎች ምንድነው በቃ ደስ አይልም እንዴ በቃ 16 ሚሊዮን ብር መኪና ትግዛ መብቷ ነው። ሰርቃለም ያመጣችሁ ለምና ቢሆን ምንም ብላ ሲቀጥል አው በጆን ዳንኤል ያለፈላት በጆን ዳንኤል ያለፈላት ሁለቱም ለስላላችሁ ደግሞ ትላንትና የነበረችው ጃኒ ያችናት አሁን ያለችው ጃኒ ደግሞ ይችናት። በቃ ይሄ እንደዛ የሚያስብል የለም። ጃኒ ለሰመል ሳትጣስ ለምትሉ ሰዎች ደግሞ መልስ ሰጥታለች። አሁንም ይቀጥላል መልሱ። ምክንያቱም ይሄን ቪዲዮ ካስተላለፈችው በኋላ ሌላ ስቶሪ ለቃለች። በዚህ ልክ ደግሞ የውጭ ሀገር ዘፋኛ ለሷ ኮሜንት አደረገች ብላችሁ በዚህ ነው ልክ የምትሉ ሰዎች ይሁን በጣም ጥሩ ነው ታደርግላት፣ በጣም አሪፍ። ነገር ግን ጃኒን ድራማውን አቁሙ፣ ሊያሾም ድራማውን አቁሙ፣ ሌላ ኮንታክቶች ስሪ እና ጃኒ በቃ ተዋት ትዝናና። አሁን ራሷ ጀት በሄሊኮፕተር ነው ምናምን ሄጃ አላቅም ብላ በዛ የተዝናናች ያለችው የራሷን ህይወት ትኖርበት። ስለዚህ ሊያሾም ሊቭ ሄር እግዚአብሔርን ታያት ህይወቷን ትኖርበት። እና ደግሞ ጃኒ በቅርቡ አግብተሽ እንደምንይዝ ተስፋ አደርጋለሁ። እና ይሄ ነገር ልንገራችሁ ብዬ ነው፣ ሀሳቤን ልንገራችሁ ብዬ ነው። ማለት ደስ አይልም። በቃ በዚህ ነው ያለኝ። ለሰው አሲረሽ እንደዚህ ብለሽን ብሎ ዲስሪስፔክት ማድረግ ጃኒንም ተገቢ አይደለም። ምክንያቱም እቺ ልጅ ናት፣ ብዙ ነገሮችን ባለማስተዋል ያደረገችው ሊሆን ይችላል። ስለዚህ ቢሆንም ብትሳሳትም ብታጠፋም ደግሞ ሊያሾው እንደ ትልቅ ሰው
እንደ ጓደኛም እንደነበራችሁ ቅርበትም ምን ማለት ትችይ ነበረ? ልጅቷን መገሰጽና ማስተማር ወደ ትክክለኛው መንገድ መውሰድ ትችይ ነበረ። ማለት ኮንተንት ከምታደርጋት ጃኒ እዚህ ጋር እኮ ልክ አላጠፋሽም፣ የዚህ ጊዜ እንደዚህ ብለሽ ነበር፣ የዚህ ጊዜ እንደዚህ ብለሽ ነበር፣ ስለዚህ እንደዚህ አይነት ነገሮችን ማስተካከል አለብሽ እኮ ብላ መምከር ሲገባል ዞራ እሷ መታ ጠላቷ መሆን የለባትም። ምክንያቱም ሶሻል ሚዲያ ላይ ጓደኛው የነበረች ልጅ ጎንደር ላይ ያሳለፈችው ነገር ተመልከቱ። እንዳለችም ደግሞ አንድ ማዕድ ላይ ጠቋርስ የሚበሉ እናን ምስጢር የሚያወሩ በጣም ዲፕ የሚተዋወቁ ሰዎች ከሆናችሁ ሊያሹ ለምንድን ነው በዚህ ነው ያልክ የእሷን ክፋት ለማውራት እና ለእኛ ክፋቷን ለመንገር በዚህ ልክ ይጓጓሹ? ትናንትና የሊያሹ ክፋት የጃኒ ክፋት ብዬ ስነግራችሁ አላመናችሁኝ ነበር። እሷ ግን በዚህ ነው ያልክ አሲራ እንደዚህ ነሽ ብላ የጃኒ መጥፎበት ማጉላት ሳይሆን የሚገባት ትክክለኛውን ነገር መናገር ነበረባት ለራሷ ለጃኒ። ጃኒ እንደዚህ ያልሽ ልክ አይደለም፣ እንደዚህ ብለሽ ነበር የዛ ጊዜ የዛኔ እንደዚህ ያልሽ ልጅ ለምንድን ነው የምታስመስዩ ማለት ሲገባል እንደ ትልቅ አጀንዳ ቤቷን ከፍታ ዩቲዩብን ከፍታ በዚህ ገብተሽ በዚህ ወጥተሽ ብላ የድሮ ገመና ከእንትና ጋር እንትን ያለ ከእንትና ጋር እንትን ያለ ከአዶናይ ጋር እያለሽ ከጆን ዳንኤል ጋር እያለሽ በቃ አለፈ። ይችላል ልጅ ናት። እውነቴንም ነግራችሁ እኔ ሁለቱንም በክፋት አይደለም ያደረገችው። ከጆን ዳንኤል ጋር የነበረች ጊዜ ከአዶናይ ጋር የነበረች ጊዜ ትክክለኛ ፍቅር ያገኘች መሰላት። እዛ ፍቅሯን አብራ ተወጣች፣ አብራ ሄደች፣ አብራ መጣች፣ ሆነ አየች፣ አልሆነም፣ አልተሳካላትም፣ ወደዚህኛው መጣች። እዚህኛው ጋር ተመሳሳይ በምታዩት መንገድ ይሆናል ብላ ጠብቃ ነበር። እንኳን እሷ እኛ ራሱ ጠብቀን ነበር አይደል እንዴ? ዋው ብሎ ሰዎች ትዳራቸው እስኪፈቱ ደረጃ ድረስ ፍቅር ማለት የነሱ ነው፣ ፍቅረኛ ያንዳዶናይ ካሉድክ ተብሎ እውነት እስኪመስል ድረስ አሳምነውን ደረጃ ነበረ። እንኳን እሷ አጠገቡ ያለች ያን እንክብካቤ ያየች ልጅ ትቅርና እኛ እንኳን በሚታየልን ቪዲዮ በተቀረጫጨሩ ቪዲዮዎች ዋው ያስብለውናል። ስለዚህ እቺ ልጅ አላወቀችም። ትልቁ ስህተቷ ደግሞ ሰዎችን ማመኗ ነው እንጂ ማስመሰሏ ነው ብዬ አላስብም። ብታስመስልማ ብዙ ነገር ታስመስልልን ነበርና ለያሹ ደግሞ እንደ ጓደኛዋ ከሆንሽ መምከር ሲገባሽ መገሰጽ ሲገባሽ አይ ይሄን ነገር እኮ ብታስተካክዩ ብለሽ ለጃኒ መምከር ሲገባሽ ለሶሻል ሚዲያ ሰዎች መተሽ እሷን ክፋት የእሷን እንትን ብሎ ማብጠልጠሉ ልክ አይደልሽ። ስለዚህ ለያሹ ታረሚ ጃኒም በቃ ወደ ህይወትሽ ሂጂ፣ እንደውም አግቢ እስቲ ያስቀኛችሁ ቀውቂ ስታገቢ ፍቅረኛ ስትይዥም ከዚህ በኋላ አታሳይ፣ የራስሽን ህይወት ኑሪ፣ ዱባይ ደግሞ ይብቃሽ ተመለሽ፣ እሱ እንደፈለግሽ። ነገር ግን ጃኒ ከዚህ በኋላ የግል ህይወትሽን ሚዲያ ላይ ባታወጪ። አዶናይ የራሱ ስራ እየሰራ ነው። ትላንትም ላይቭ ላይ ነበረ፣ ቀኑን ሙሉ ላይቭ ላይ ነው የዋለው። ስለዚህ አንቺ ወደ ስራሽ ፎከስ አድርጊ፣ ራስሽ እንዴት መለወጥ እንዳለብሽ፣ ለራስሽ ስኬት ማግባት ያለብሽ እድሜ ላይ ነሽ፣ አግቢ፣ ውለጂ፣ ክበጂ፣ ሌሎች እንዳሰሚያቸው ወደፊት ሂጂ። ጃኒ ማነት ሊያሽ ደግሞ ሚላ ኮንተንት ፍጣሪ ከልጅሽ ጋር የሆነ ነገር ስሪ ወይ የሆነ ነገር እንጂ ወርደሽ ከጃኒ ጋር በዚህ ያልክ ጻጋብ ውስጥ ባትገቢ ባይ ነኝ። ሊያሹ ደግሞ ጃኒም ደግሞ የምታስተካክሉ ነገር እያስተካከልሽ ጠንካራዋን ሴት እያሳየሽ መቀጠል ይገባሻል ብዬ አስባለሁ። እንደኔ እናንተም ከኔ ሀሳብ ጋር ተስማማላችሁ ብዬ አስባለሁ። ለጃኒም ለሊያሹ መልካም እድል ብያለሁ። ነገር ግን እንግዲህ ሊያሹ በዚህ ልክ መልስ ከሰጠቻት ደግሞ ጃኒ የምትመልሰውን መልስ ደግሞ ተከታትዬ ማለርሳችሁ ነው የሚሆነው። መጀመሪያ ሊያሹ ተናበሽ ተነግረቻት፣ ከዛ ጃኒ መልስ ሰጠቻት፣ መልሳ ሊያሹ መለሰችላት። አሁን ድጋም ደግሞ የምትመልሰው መልስ ካለ ይዤላችሁ እመጣለሁ። ምክንያቱም ፕሮግራማችን ምን አሉሽ ስለሆነ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጥሩን ነገር እየደገፍን መጥፎን ደግሞ እየነቀፍን በዚህ ቻናል ላይ ቆይታ አድርገናል። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ሴክሽናችን ክፍት ነው። መልካም ጊዜ ይሁንላችሁ።